በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ስለተደረገው ሰርግ። በሦስተኛውም ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ። የጌታችን የኢየሱስ እናትም በዚያ ነበረች። ጌታችን ኢየሱስና ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። ጌታችን ኢየሱስም አንቺ ሆይ ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአሳላፊዎቹ የሚላችሁን ሁሉ አድርጉ አለቻቸው። በዚያም እንደ አይሁድ ልማድ የሚያነጹባቸው 6 የድንጋይ ጋኖች ነበሩ። ከእነርሱም እያንዳንዱ 2 ወይም 3 እንስራ ይይዙ ነበር። ጌታችን ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም እስከ ላይ ሞሏቸው። አሁንም ቅዱና ወስዳችሁ ለአሳዳሪው ስጡት አላቸው። ወስደውም ሰጡት። አሳዳሪውም ያን የወይን ጠጅ የሆነውን ውሃ ቀምሶ አደነቀ። ከወዴት እንደመጣም አላወቀም። የቀዱት አሳላፊዎች ግን የወይን ጠጅ የሆነውን ያን ውሃ ያውቁ ነበር። ውሃውን የሞሉ እነርሱ ነበሩና። አሳዳሪው ሙሽራውን ጠርቶ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያጠጣል፣ ከጠገቡ በኋላም ተርታውን ያመጣል። አንተ ግን መልካሙን የወይን ጠጅ እስካሁን አቆየህ አለው። ጌታችን ኢየሱስም በቃና ዘገሊላ ያደረገው የተአምራት መጀመሪያ ይህ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት። ወደ ኢየሩሳሌም ስለመውጣቱ። ከዚህም በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችንና በጎችን ርግብንም የሚሸጡትንም ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍ አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤትህ ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ምልክት ታሳያለህ አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሰራ፣ አንተስ በ3 ቀኖች ውስጥ ታነሳዋለህን አሉት። እርሱ ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር። ከሙታን በተነሳ ጊዜም ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡ። በመጽሐፍት ቃልና ጌታችን ኢየሱስ በነገራቸውም ነገር አመኑ። ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምራት ባዩ ጊዜ በስሙ አመኑ። እርሱ ጌታችን ኢየሱስ ግን አያምናቸውም ነበር። ሁሉም እያንዳንዱን ያውቀዋልና የሰውንም ግብሩን ሊነግሩት አይሻም።
እርሱ በሰው ያለውን ያውቅ ነበርና። ምዕራፍ 3 ፈሪሳዊው ኒቆዲሞስ ወደ ኢየሱስ ስለመምጣቱ። ስብሐት ለእግዚአብሔር። ይቆየን።